الجهل بالدعوة رسول عليه الصلاة والسلام أن يعترف بالتوحيد የሚለው አንቀጽ ከወረደባቸው በኋላ ቁረይሾችን ተሰብስበው አላኢላ ቁረይሽ ሙስተሊፋ አጠቃላይ የበሰባቸው አስተጋቡና ሲሰበሰቡ በግልጽ ዳዕዋ አቀረቡላቸው ብለን ተናግረናል። ወስና መሰለኝ ከዛ ያለው የተሰበሰበ ሰው ሁሉ ምንም መልስ ሳይሰጥ አበታቸው ብቻ አላህ አበተኛው አብዱርዛ فالسموس وتبلك لهذا جماعتنا ملون في مجلس الله سبحانه وتعالى أنزل عليه سورة المثل فبت يدا أبي لهب وتب ملون ردا وانتقاما لرسوله صلى الله عليه وسلم والسنة والرجاء إذن صارنا أمنا فسنة المؤلف صاحب هذا الكتاب يقول كانت هذه الصيحة العالية في غاية البلاء رسول عليه الصلاة والسلام እንዲጥሩ ማድረሳቸው ከፍ ያለው ጥሪያቸው ሾህታቸው የአላህ መላእክት ሪሳላቸውን ለማድረስ በጣም በጨረሻ ደረጃ የተጠቀማት አጠቃቀም ነበረች። ፈቀደው ባህር ረሱሉ ሰለላሁ ዐለይሂ ወሰለም ረሱሉ ግልጽ አብራሩ ሊያቅረብ الناس إليه ወደሳቸው በጣም ቅርብ ለሆኑ ሰዎች አነሱ هذه الرسالة هو حياة الناس ያመጣት ይታል አላህ መላእክትን በኢማንና እውነት ማለት ለኔና በእናንተ መካከል ያለው ግንኙነት ይሄ ነው እኔን መሰደቅ እኔን እውነት ማለት ነው وأن عصبة القرابة التي يقوم عليها العرب ذابت في حرارة هذا الإنذار الآتي من عند الله የኔና የናንተ ዝምድና በቀራባ የነበረው እሱ ካሁን በኋላ ቀልጧል ምንም ጥቅም የለውም ካሁን በኋላ ያለው ወንድማማችነት በሪሳላ ያስወተሰድቁ ብቻ ነው በማለት ግልጽ አብራሩላቸው ይላል ولم يزل هذا الصوت يرتج دويه في أرجاء مكة حتى نزل قوله تعالى يا هنو أنذر عشيرتك الأقربين ያለው አንቀጽ ከወረደ ረሱሉ በግልጽ ከተጣሩ በኋላ ያ ድምጽ የሚያስተጋባ ከመሆን በመካ አካባቢ ያልተወገደም እንደገና ሁለተኛ ያንን የሚመስል አንቀጽ እስከሚወርድ ድረስ ይላል وهو قوله تعالى فاصدع بما تؤمر واعرض عن المشركين ይለው في سورة الحجر ያለው አንቀጽ እስከሚወርድ ድረስ የፊቱ አስተጋብቶ ሳያልቅ እንደገና ሁለተኛ አንቀጽ ወረደ ነው የሚለው فاصدع ማለት ጩህ ፍርጥ አድርገህ ተናገር ማለት ነው بما تؤمر በምትታዘዝበት ነገር واعرض عن المشركين ስለነሱ ምንም አይመለከትህም ዝም ብለህ የታዘዝከውን በግልጽ አድርስና እነሱን ተዋቸው ነው የሚለው አላህ Subhanahu Wa Ta'ala ይሄም መልሶ ሲወር فقام رسول الله صلى الله عليه وسلم رسول تنسو يجهر بالدعوة إلى الإسلام في مجامع المشركين ونواديه ከዛ በኋላ ይሄ ከወረደ በኋላ በሙሽሪኮች ስብሰባ አዳራሽና በመዝናኛቸው አዳራሽ ረሱሉ አለይሂ ሰላቱ ወሰለም በግልጽ ዳዕዋን ያደርሱ ጀመር ይላል يتلو عليهم كتاب الله በእነሱ ላይ ቁርአንን ይቀሩባቸዋል አረቦች ስለሆኑ ይረዳሉ ويقول لهم ለነዛ ለኩፋር ቁረይሽ ይሏቸዋል ማቃለት الرسل لاقوامهم ከረሱሉ በፊት ያለፉት መላእክተኞች ለህዝቦቻቸው ያሉትን ይሏቸዋል ምን ይሏቸዋል ያ ቀውሚ እናንተ ሰዎች ሆይ እዕቡዱላህ አላህን ብቻኛ አርጋችሁ አምልኩ ማለኩም ምን ኢላሂን ገይሩ በትክክል ከሱ ሌላ የምታመልኩት የላችሁምና አላህን ብቻ በብቸኝነት አምልኩ ይያሉ በግልጽ ተናገሩ وبدأ يعبد الله تعالى امام اعينهم በፊት ተደብቀው በመገዛትና በማምለክ ፈንታ አሁን ፊት ለፊታቸው አላህን ያመልኩ ገባ ይሰግዱ ገባ ማለት ነው ከሶላት ሌላ የለም በዛ ሰዓት ብለናል ኢባዳ فكان يصلي بفناء الكعبة نهارا جهارا كعبة كبابي فناء ማለት بكسر الفاء فناء ማለት በረንዳ አድህሊዝ ይያሉ ይፈስሩታል በከዓባ በረንዳ ወይ በከዓባ ዙሪያ በነዋሂ በአንሐይ الكعبة በግልጽ ቀን ይሰግዱ ነበር وعلى رؤوس الاشهاد በሰዎች መካከል ይያሉ ዛስ ወናዲዱ ቁረይሽ አለቃዎቹ ይያሉ
መደበቁ ቀርቶ መሸሸጉ በግልጽ ይሰግዱ ጀመር ይላል በግልጽ ተናገር ከተባሉ በኋላ وقد نالت دعوته مزيدا من القبول يا رسول عليه الصلاه والسلام ወደ እስልምና ያላቸው ጥሪ ሰዎች በጣም ተቀበሏት መቀበልን አገኘች ودخل الناس في دين الله واحدا بعد واحد ሰዎችም አንድ ካንድ በኋላ ያሉ ቀደም ተከተላቸውን ጠብቀው ወደ እስልምና ገቡ ይላል وحصل بينهم وبين من لم يسلم من اهل بيتهم ከበተሰቦቻቸው በሰለሙትና ባልሰለሙት መካከል ተከሰተ ተገኘ ይላል ተባጉዱን ወተባዑድ መጣላትና መራራቅ ወሽማዘት ቁረይሽን من كل ذلك ይህ ሁሉ ቁረይሽን በጣም አጣበባት ረሱል አለይሂ ሰላቱ ወሰለም ዳዕዋ መስፋፋት ሰዎች አንድ ባንድ ቀደም ተከተል ጠብቀው መስለማቸው በጣም አሸማቀቃት አጣበባት ይላል ወሳአሁም ማካኑ ይብሲሩን የሚያዩት የሆነው ነገር አስከፋቸው ቁረይሾችን ይላል ከዛ በኋላ ይሄ አስከፍቷቸው ዝም ስለማይሉ ወደ የሚቀጥለው እርምጃ ሊነሱ ሊጀምሩ ሊሄዱ ነው ማለት ነው المجلس الاستشاري لكف الحجاج عن استماع الدعوه مكه ወደዱም ጠሉም ሰማ ረሱል አለይሂ ሰላቱ ወሰለም ረሱል መሆናቸውን በትክክለኛ መንገድ መላካቸውን ሰሙ የሰለመ ሰለመ ያልሰለመም ጆሮውን መታው ሪሳለት መሐመድ ሰለላሁ ዐለይሂ ወሰለም ወህይን አወቁና ከዛ በኋላ ይህ ያስከፋቸው ሲሄድ ምን አረጉ المجلس الاستشاري ጉባኤ ማለት ነው የምክክር ጉባኤ ማለት እነሱ እንግዲህ ስብሰባ ሊጠሩ ነው ምንድነው አሁን መካ ያሉ ሰዎች አላሳሰባቸው ያሸባ አንድ ደረጃ እንሽጣት እየሆኑ ነው እነሱ አሁን የራሳቸው ጉዳይ ማሳሰቡ ቀረና ወደ ሌላ እንዳይደርስ ይሄ ረሱል አለይሂ ሰላቱ ወሰለም ጥሪ አሁን ሐጅ ላይ ኩፋር ሆኖ ያሐጅጁ ነበር ኩፋሮች ያሸባ ስለዚህ ለሐጅ ስለሚመጡ ከሌላ ከተለያየ አካባቢ እነዛ እንዳይሰሙ መሐመድን አለይሂ ሰላቱ ወሰለም እንዳያዳምጡት ሌላ እንዳይስፋፋ ከነሱ እንዳያልፍ ነው አሁን ጥረታቸው እነሱ የነሱ አላሳሰባቸውም ቢያሳስባቸውም ሌላ ስለዚህ ኢንሻር الدعوان المجلس الاستشاري لكف الحجاج عن استماع الدعوه حجاجዎች የሚመጡት ከውጭ የሚመጡት አረቦች دعوه الاسلام የረሱሉን አለይሂ ሰላቱ ወሰለም ጥሪ እንዳያዳምጡ ለመከልከል የተደረገው አፈ ጉባኤ ወይም ስብሰባ ማለት ነው وخلال هذه الايام اهم قريشا امر اخر በእነዚህ ቀናት ውስጥ ይላል ረሱል አለይሂ ሰላቱ ወሰለም በዳዕዋቸውን ግልጽ ባረጉበት ቀናት ውስጥ ምን ወዳ የሆነ አንድ ሌላ ነገር ቁረይሾችን አሳሰባቸው ይላል ወዳሊካ ይህ ያሳሰባቸው ጉዳይ አንል ጀህረ بالدعوه ረሱሉ በጥሪያቸው ግልጽ በመናገራቸው ለምንዲ عليه الا ايام او اشهر معدود ረሱሉ በግልጽ ከተጣሩ በኋላ ተወሰኑ ቀናቶች ወይ የተወሰኑ ወራቶች ብቻ ነበር ያለፉት hatta ቀሩበ موسم الحج የሐጅ ቀጠሮስ ከሚቀርብ ድረስ ዙልሂጃ ማለት ነው وعرفت قريش ተረዱ أن وفود العرب ستقدم عليه የአረቦች ልኡኮች ሁጃጅ የሚመሩት ማለት ነው እነሱ ወደ ካዕባን እንግዲህ የሚመሩት በዛ ሰዓት መርከዘል አድዓዋን ኩፋር ቁረይሽ ስለነበሩ ሳይመጡ እንደማይቀሩ ተረዱ فرأت أنه لا بد من كلمة يقولونها للعرب ይሄን ስለሚያውቁ አረቦች ከተለያየ አቅጣጫ ሲመጡ ምን አባባል እንበላቸው ለነሱ ስለ መሐመድ ስበርሳችን እንዳንخالف ከተخالፉ ሸታሞች መሆናቸው ሊግልጽ ሊሆንባቸው ስለሆነ ምን አባባል እናቅርብ በሚል ተመካከሩ ፊሻኒ መሐመድን ሰለላሁ ዐለይሂ ወሰለም ይሄን የሚያደርጉት حتى لا يكون لدعوته اثر في نفوس العرب በሚመጡት ለሐጅ በሚመጡት አረቦች ዘንዳ የመቀበል ፋና እንዳይኖረው ምን እንበል ብለው አሳሰባቸው ይላል ከዛ ወደ አለቃቸው ሊመጡ ነው فاجتمعوا الى الوليد بن المغيرة وليد بن المغيرة ለቃቸው ነው የኻሊድ ኢብኑ الوليد رضي الله عنه እሱ አባት ነው እሱ ዘንድ ተሰበሰቡ ይላል የተዳወሉና في تلك الكلمه ያችን የሚሏትን ከሊማ እያውጣጡ ማለት ነው አንዱ ይሄንን እንበል የተተካኩ ተዳውል ማለት አንዱ ይሄንን እንበል ሲል ያኛው ደግሞ ይሄ አያዋጣንም ይሄንን እንበል ሙዳወላ ያረጉ እሱ ዘንድ ተሰበሰቡ ይላል فقال لهم الوليد اجمعوا فيه رايا واحدا እኔም መከራችሁ ነገር የሁላችሁ ማስተያየት አንድ አስተያየት ይሁን ስለ መሐመድ አንደኛው ሌላ ሲል አንደኛው ሌላ እንዳይል ሁላችሁም ተማክራችሁ አንድ አስተያየት ላይ ድረሱ አንድ ሐሳብ ላይ አላቸው ይላል ولا تختلفوا እንዳትለያዩ የተለያየ ሐሳብ እንዳታቀርቡ فيكذب بعضكم بعضا
አንዱ አንዳችሁን ውሸታም እንዳያረገውና እንዳያስተባብለው አንድ ራእይ አንድ ሐሳብ ላይ ተስማሙ ነው የሚላቸው ويرد قولكم بعضه بعضا የናንተ ከፊሉ አባባሉ የከፊሉ እንዳይመልሰው በአንድ አባባል ላይ ተስማሙ قالوا فانت فقل እኛ አንተ እንድትወክለን አንተን ወክለናል አንተ ስለ መሐመድ ምን እንበል አንተ ንገረን አሉና ወሊድ ኢብኑ አልሙጊራን ወደሱ ሐሳቡን ወደሱ መለሱት ይላል واقم لنا رايا نقول به እና እኛ ምንለው አስተያየት አንተ አቁምልና ብጅልን ነው የሚሉት قال بل انتم فقولوا اسمع እኔ አንድ ነኝ ሆንኩትም በሆን እናንተ የምትሉትን በሉ እኔ አዳምጣለሁኝ አለ قالوا نقول كاهن እኛማ በአንድ በስምምነት አረቦች ሲመጡ እዛ አካባቢ አንድ ጠንቋይ አለ የጠንቋይ ወሬ እንዳሰሙ ብለን ካህን እንበላል قال لا والله ما هو بكاهن የሰውዬ ጠንቋይ አይደለም ይላል በአላህ ነው لقد راينا الكهانه فما هو بزمزمه الكاهن ولا سجعه የነሱ ማውተምተምና የነሱ ግጥም አይደለም እሱ የሚያመጣው ቁርአን ነው የሚል قالوا فنقول مجنون ابد ነው እንበላል قال ما هو بمجنون لقد راينا الجنون وعرفناه ما هو بخنقه ولا تخالجه ولا وسوسته የነሱ ከሶስት አይወጣም ጅኑን ማነቅም ወስወሳም አይደል ተኻሉጅም አይደለም ይሄ ጁን መጅኑንም አይደል ይሄ ሰው ይያለ ወሊድ ኢብኑ አልሙጊራ قالوا فنقول شاعر ገጣሚ ነው እንላለን قال ما هو بشاعر محمد شاعر ገጣሚ አይደለም لقد عرفنا الشعر كله رجزه وهزجه وقريضه ومقبوضه ومبسوطه فما هو بالشعر شعرن በደንብ ነው የምናውቀውኛ እንግዲህ ረጀዝ አዘጅ የሚባል ቀሪብ መቅቡድ የሚባል በህር አይነት አለ እሱን ሁሉ አስጠንቅቀን አውቀናል ጠንቅቀን እናውቃለን ይሄ መሐመድ የሚለው ቁርአን ሽዕር አይደለም መሐመድ ራሱ ሻዒርም አይደለም አለ ወሊድ ኢብኑ አልሙጊራ قالوا فنقول ساحر ደጋሚ ነው ድግምተኛ እንበላው قال ما هو بساحر لقد راينا السحارة وسحرهم فما هو بنفسهم ولا عقدهم ساحر እንግዲህ ያሸዋ አንድ የሚያደርገው ትፍትፍ ይያለ ያረጋል ከዛ አቅድም ነው من شر النفاثات في العقد ومن شر حاسد اذا حسد ሴቶች ናቸው በአብዛኛው ሲህር የሚያበዙት የሆነ ነገር ይቋጥሩና እዛ ቋጠረው ላይ ይሉበታል ድግምት ሲደግሙ ማለት ነው አሁን ይሄ መሐመድ የዛ አይነት ነፈስም የለው አቅድም የለውም ስለዚህ ሳሂርም መጅኑንም ካሂንም አይደለም ይሄ ሰውዬ ነው የሚለው طيب قالوا فما نقول ይሄ ሁሉ አንተ ከመለስክብን ሰዎች መምጣታቸው አይቀርም ስንጠየቅ ምን እንበል በአንድ ራእይ ተስማሙ ብለዋቸዋል ስለዚህ ተስማምተን ምን እንበል ሲሉ قال والله ان لقوله لحلاوه وان عليه لطلاوه وان اصله لعذب وان فرعه لجناح ሱምን ይላል አላህ አላሳመነውም እንጂ ይሄ መሐመድ የሚለው አባባል በጣም ጥፍጥና አለው በጣም የሚያምር ነገር ነው አስሉ ስር የሰደደ ነው መሰረቱ ወደታች ፈርዑ ደግሞ አፍርቶ ይበላል ነው የሚለው ወሊድ ኢብኑ አልሙጊራ ካፊር ሆኖ ይሄን ይላል በኋላ እንደውም ይሄን ያለ ጊዜ ያው ሲራውዝ ላይ በእክትሳር ያመጣው ነው እንጂ ሰብአ አልወሊድ ኢብኑ አልሙጊራ አሉና ይሄ ሰውዬ ሰለመ ሱባት ነበር የሚሏቸው በዛ ሰዓት የሰለሞቹ ለኢን ሰብአ አቡ ወሊድ ለተስበኡ ቁረይሽ በአጅማያ እሱ ከሰለመ ቁረይሽ እንዳለ ስለሚሰልም አለና አቡበክር ዘንድ ረሱሉ ዘንድ ይገባ ነበር ይሄ ሰው ቁርአን ሲቀሩ ሰምቶ ነው ይሄን ያለው እነ ለቀውሊ ለሐላዋ ወኢነ አለይሂ ለጠላዋ አቡ ጀህል በኋላ ቀሪነ ሱር ጥሩ አይደለም ያ ሸባብ ገባና አበል ወሊድ አለ ተስልምና ሊመልሰው ማለት ነው እዛቡ ኢብኑ አቢ ቁሐፋ ዘንድ የምትገባውና ኢብኑ አቢ ከብሻ መሐመድ ዘንድ የምትገባው የሆነ ኸይር ፈልገህ ስጦታ ፈልገህ ነው ብሎ ቁረይሾች ዘካ ሰብስበውልሃል ሰደቃ ላንተ ሊሰጡሃል ከዳሊመት ቁረይሽ ምን ለአክተሩሃ ማለት እንደውም እንደዚህ ብለው ስሜን ያጠፋሉ ከዛ በኋላ እንግዲህ ወደፊት የሚመጡትን አንቀጾች በተመለከተ በሱ ወረደበት ይባላል طيب ሚለው ሲጠፋው የሰው ቀውል ሲህሩን እሰር ነው አለ طيب وما انتم بقائلين من هذا شيئا الا عرف انه باطل እናንተ ያላችሁትን ብትሉ ሻዒር ብትሉ ካህን ብትሉ
መጅኑን ብትሉ ያላችሁትን ብትሉ በወህይ አማካይነት ባጢል ውድቅ መሆኑንና ውሸት መሆኑን ሙሐመድ ያውቃል ነው የሚለው ወኢና አቅረበ القول فيه በሱ ላይ በስለ መሐመድ በጣም ጥሩ እንኳን ትክክለኛ ባይባል ወደ ትክክለኛ ቀረብ ያለው لأن تقولوا ساحر جاء بقول هو سحر يفرق به بين المرء وأبيه وبين المرء وأخيه وبين المرء وزوجته وبين المرء وعشيرته فتفرقوا عنه بذلك ቀረብ ያለ ትክክለኛ እንኳን ባይሆን ወደ ትክክለኛነት ቀረብ ያለ አባባል ይሄ ሰውዬ አባባሉ ሲህርን ይመስላል ሰውየው ከሌላ ሰው ተምሮ ሲህርን እያለ የሚለው ቀውል ሲህርን የሚመስል ነው ሲህር እንግዲህ ይፈርቅ بين المرء وأبيه በሰውየና በአባቱ መካከል ይለያል በሰውየና በወንድሙ በሰውየና በባለቤቱ በሰውየና በቀቢላው በቤተሰቡ ይለያል ብለን ይሄንን በዚህ እንደምድምና በዚህ እንማከር ከዛ በኋላ ሁሉም የራሱን አላፊነት ይወጣሉና በዚህ ተበታተኑ ሁጃጆች ሲሞቱ ኩፋሩ አልዓረብ ዛቱ ሰዓት ሙስሊም ስለሌለ ማለት ነው በየበሩ አንዳንድ ተወካይ ተቀምጦ ሲገቡ እንደ አይነት ሲህር ይዞ የመጣ ሰው አለ ሰውየውን ከእህቱ ከአባቱ ከልጁ ከሚስቱ የሚለያይ እንዳታዳምጡ ሊሉ ነው ባላወቁት መንገድ ረሱሉን አለይሂ ሰላቱ ወሰለም ሊያስተዋውቋቸው አንድ ስራ ሰሩላቸው ማለት ነው ለረሱሉ አለይሂ ሰላቱ ወሰለም ሰው ደግሞ በተፈጥሮ ያሸባብ አትስራ ያሉትን ነገር ይሰራል አንድ ነገር አትስራ ካልከው ስራ ከምትለው አትስራ ብትለው ነው የሚሻለው ስለዚህ እዛ ላይ ራሳቸውን ሊጠይቁ ነው እነዚህ የሚመጡ አረቦች ምንድን ጉዳይ ሆኖ ነው እነሱ እናገባቸው ስለሱ እኛ ሰምተን ጥጥ ሁሉ ያደርጉ ነበሩ ይባላል ጆሮአቸው ላይ እንዳይሰሙ ይሄንን ስላስፈራሯቸው ሲህር ነው ስላሏቸው ሲህር ድግምት ምን አሰማን ብለው ጥጥ የወተፉ ሰዎች ነበሩ በኋላ የሰለመ ሰውዬ ሲያወራ መጣል ኢንሻአላህ እዚሁ ኪታብ ላይ ጥጥ ወተፍኩ ይላል ጥጥ ወትፎ እንዳይሰማ አላህ Subhanahu Wa Ta'ala ደግሞ ረሱሉን አለይሂ ሰላቱ ወሰለም አሚር ኢብኑ ጡፈይል አልደውስ ጡፈይል ኢብኑ አሚር አልደውስ ነው ሰው የአቡ ሁረይራ ገርሰው ጆሮ ወትፎ እንዳይሰማ አላህ አሰማው የተወሰነ ከቁርአን ተሰማኒ አቅለኛ ነኝ እነሱን ወሬ ሰምቼ በእነሱ ወሬ እንዴት ሼር አቃለሁ ካህና አቃለሁ ሼር አቃለሁ ለምን ብሎ ጥጡን ወዳ ወትፎ ወዳ ነቀለና ከረሱሉ አለይሂ ሰላቱ ወሰለም ሄደ እዛ በኋላ ረሱሉን አለይሂ ሰላቱ ወሰለም ቂሷውን ሲነግራቸው አልሙሂም ቀሩበት ቁርአን ሰለመ በኋላ አርሰለው ኢላ ቀውሚ طيب فتفرقوا عنه كوليد بن المغيرة بذلك ይሄን አባባል ይዘው ተለያዩ ይሄንን ነው የምንለው ከዚህ የተሻለ ሐሳብ የለም ሲህር ነው ይዞ የመጣው ሰዎችን የሚበታትን ሲህር ድግምት ብለን ለሰዎች እንናገራለን በማለት ተለያዩ ይላል وتفيد بعض الروايات عندنا روايات وجه يستقمالو يطقمالو ان الوليد لما رد عليهم كل ما عرضوا له እነሱ ያቀረቡትን ሁሉ ሲመልስባቸው ሻዒር ነው ካህን ነው መጅኑን ነው እንበል ሲሉ ይህ ሁሉ አይደለም እያለ ሲመልስባቸው ቃሉ አሪና رأيك الذي لا غضاضة فيه ያንተን አስተያየት ምንም ጉድለት የሌለበትን አስተያየትህን ንገረን ያንተን ሐሳብህን አሉት فقال لهم امهلوني حتى افكر في ذلك አሁን ለመንገር ለናንተ አልችልም ትንሽ ላስብበት ጊዜ ሰጡኝ አላቸው ሚል ሪዋያ አለ فظل الوليد يفكر ويفكر يستنتن يحسب ገባ حتى ابدا لهم رايه الذي ذكر انفا ወዳውኑ አይደለም ያላቸው በሌላ ሰዓት ነው ሰዓት ሰጡኝ ብሎ መጨረሻ ላይ ان اقرب القول فيه لا ان تقول ساحر جاء بسحر الى اخره جاء بقول هو سحر የሚለውን የነገራቸው ወዳው አይደለም የሚሉ ሪዋያዎችም አሉ በዛ የተነሳው في الوليد انزل الله تعالى 16 آية من سورة المدثر ከሱረተ المدثر 16 አንቀጾች አውርዶበታል አላህ Subhanahu Wa Ta'ala ይላል ስለዚህ ከ11 እስከ 16 ማለት ነው ذرني ومن خلقت وحيدا ይላል አላህ Subhanahu Wa Ta'ala እኔን ተወኝ ብቻዬን ሆኜ የፈለኩትንም ሰውዬ ተወኝ እነሱን እኔ ነኝ ስለሱ ማውቀው ነው የሚለው አላህ Subhanahu Wa Ta'ala وحيدا حال من التاء ومن خلقت ከሱ እኔ ብቻዬን ሆኜ የፈጠርኩት ማንንም ሳያግዘኝ ለማለት ይፈሰራል ومن خلقت وحيدا ማለት ወይ ومن خلقت مفعول به ተጥሏል ومن خلقته አለ ከዛ ከመፍዑል به حال ይሆናል ومن خلقته حال كونه وحيدا ከመፍዑል به ወይ ከፋዕል ብቻውን ሲሆን የፈጠርኩት ወይ ብቻዬን የፈጠርኩት وجعلت له مالا ممدودا ብዙ ንብረት ያረኩለት
ወበኒነ ሹሁዳ የማይርቁ 10 ወንድ ልጆች ያሉት ነበር ይባላል። ይሄ ሰውዬ ወሊድ ኢብኑ ሙገይር ሹሁድ ማለት እንግዲህ ልጅ ከአካባቢ ሲርቅህ አንተ ትንሽ ታዝናለህ ተተክዛለህ። ይሄ ግን ችግር ስለሌለበት 10 ልጆቹ ሁሉ እሱ ጎን አይጠፉም ነበር። ወበኒነ ሹሁዳ ማለት ወመሐቱ ለሁ ተምሂዳ ከዛ ደግሞ ንብረትን እንዳለ በሰጡ ለሁ في عيشه بسطا አይሹን እንዳለ አስተካከልኩለት ይላል። ثم يطمع ان ازيد ይሁሉ አልበቃው ብሎ እንዲጨምረው ይፈልገኛል። ከላ አይምሰለው አልጨምረውም ነው። انه كان لآياتنا عنيدا ለኛ አንቀጾችና ተአምሮች ጀሁድ ሙንኪር አማጺ ነበር ይላል። ሰኡርሂቁሁ ሰዑዳ ሰዑድ የሚባልን ተራራ ሳላስገድደው አልቀርም። ሰዑድ ማለት ጀበሉን في جهنم ይባላል። ወይ ሰኡርሂቁሁ ሰኡስሊሂ عذابا شديدا ማለት ነው። ሰዑዳም ተፈስሯል። انه فكر وقدر ይሄ ነው። አስተነተነ አመቻቸ فقتل كيف قدر እንዴት እንዳመቻቸ ደግሞ አላህ Subhanahu Wa Ta'ala ረገመው ይላል። ተረገመ ثم قتل كيف قدر ثم نظر ከዛ አየ ይላል። አስተዋለ نظر ማለት ባይን ማየት ማለት ሳይሆን አስተዋለ ثم عبس ከዛ ما بين عينيه ይሄንን አኮማተረ وبصر ፊቱን እንዳለ አጨፈገገ ይላል። ثم ادبر واستكبر ከዛ በኋላ ሁሉ በመስለም ፈንታ ወደ ኋላ ጀርባ ሰጥቶ ዞረና ኮራ ከማመን ይላል። فقال መጨረሻ ላይ ምን አለ ان هذا الا سحر يؤثر ይህ ቁርአን ከመሐመድ ካለፉ ሰዎች ይዞት የመጣው ድግምት እንጂ ሌላ አይደለም። يؤثر ማለት يأثره محمد صلى الله عليه وسلم عمن قبله من الناس ከሰዎች የወረሰው ድግምት ነው አለ። ان هذا الا قول البشر ይህ የሰው አባባል እንጂ አይደለም ያላህ አባባል አይደለም። ሰኡስሊሂ ሰቀራ እኔ ጀሃነም ሳልጨምረው አልቀርም ይላል አላህ Subhanahu Wa Ta'ala። ሰኡስሊ ሳልጠብሰው አልቀርም ወይ ሰኡድኺሉሁ ሰኡስሊ ሰቀር የጀሃነም ስም ነው አይነወንም አጀምያና ታኒስ ስላለ طيب وفي خلالها እዚች አንቀጾች መካከል ሰወረ كيفية تفكيره እንዴት እንዳስተነተነና እንዴት እንዳሰበ كيفياውን አላህ Subhanahu Wa Ta'ala ቀርጾልናል። فقال انه فكر وقدر فقتل كيف قدر ثم قتل كيف قدر ثم نظر ثم عبس وبصر ثم أدبر واستكبر فقال إن هذا إلا سحر يؤثر إن هذا إلا قول البشر ስለዚህ መጨረሻ ላይ የሰው አባባል ነው አለ። ያንን በማለቱ የአላህን ከላም የሰው አባባል ነው በማለቱ አላሁ አውዓደሁ ሰቀር። ስለዚህ ሷሂቡ ጣሐዊያ እሱ የሰው አባባል ነው ያለውን ሰውዬ ጀሃነም አስገባዋለሁ በማለቱ የተነሳ አላህ Subhanahu Wa Ta'ala እኛ كلام رب البشر ነው እንጂ كلام البشر አንልም እሳት እንዳንገባ ነው የሚሉት አቂዳ ጣሐዊያ። طيب ስለዚህ የሰውዬ በዛ አይነት መልኩ አላህ Subhanahu Wa Ta'ala ቁርአን አወረደበት። وبعد ان اتفق المجلس ይላል ያ ጉባኤው ከተስማማ በኋላ على هذا القرار በዚህ ውሳኔ ላይ ከተስማሙ በኋላ ሳሂር ነው እንላለን ሰዎችን በሲህሩ በድግምቱ ይበታተናል እንላለን ብለው ከተስማሙ በኋላ اخذوا في تنفيذه ገቢራዊ በማድረግ ጀመሩ ይሄን ነገር። ፈጀለሱ ሊሱቡል الناس በሰዎች መንገዶች ላይ ተቀመጡ በየጎዳና ሒና قدموا للموسم ለሐጅ የገቡ ጊዜ በየበሩ ላይ ያው ሁሉም እንደተመደበለት ተቀመጡ ይላል። لا يمر بهم احد አንድ ሰው በእነሱ ላይ አያልፍም ከሁጃጆቹ ማለት ነው። ኢላ حذروه اياه ረሱሉን አለይሂ ሰላቱ ወሰለም ያስጠነቀቁት ቢሆን እንጂ እንደ አይነት ሰው አለ እንዳትሰማ እንዳትሳሳት ይሉት። وذكروا لهم امر ለነዛ ለአረቦች የረሱሉን አለይሂ ሰላቱ ወሰለም ጉዳይ አወሱላቸው ይላል። ስለዚህ እነሱ እንግዲህ እንደ አይነት ሰው አለ እንዳታዳምጡ እንዳትሳሳቱ እኛ መከራ ውስጥ ነው ያለነው እናንተም አገራችሁ ስትመለሱ መከራ ይዛችሁ እንዳትመለሱ ነው የሚሏቸው። اما رسول الله صلى الله عليه وسلم فخرج يتبع الناس في منازلهم رسول عليه الصلاه والسلام ሪሳላ ለማድረስ በየሰፈሩበት ሰዎችን ይከተሉ ጀመር ይላል። ወጡ ሰዎችን እየተከታተሉ ዳዋ ለማድረስ መናዚል ማለት መንዚል የተባለው ቤቱ መስፈሪያ ስለሆነ በየድንኳናቸው በየቤታቸው በየሰፈሩበት እየተከተሉ ዳዋ ማድረግ ጀመሩ። وفي عكاظة ومجنة وذي المجاز مجنة الى المجنة مجنة ትልማት ይችላል። የትላልቅ የገበያ ቦታዎች ነው። ዑካዝ የገበያ ስም ነው። ማጀና የሚሉትም የገበያ ስም ዚል መጃዝ የሚሏቸውም ሐጅ አካባቢ ላይ የሚያቆሟቸው ገበያ ትላልቅ ገበያዎች ነበሩ። እነዛ ገበያዎች ላይ ሁሉ የወጡ ረሱሉ አለይሂ ሰላቱ ወሰለም يدعوهم الى الله ወደ አላህ ዳዕዋ ጥሪ ማቅረብ ጀመሩ።
وأبو لهب وراءه يقول لا تطيعوه فإنه صابئ كذاب ساتشو دعوة ሲያረጉ እሱ ኋላ ይመጣና ይሄ ሷቢኢ ነው የእናት አባቱን ሃይማኖት ቀይሮ ቀጣፊ ዋሽ ሆነው እንዳትቀበሉት ይላል እሱ لعنه الله وأدى ذلك ይሄ ወደ ምን አደረሰ ይላል إلى أن صدرت العرب من ذلك الموسم بأمر رسول الله صلى الله عليه وسلم وانتشر ذكره في بلاد العرب كلها ይህ እነሱ ከእሳቸው እንዳይሰሙ መከልከላቸው እንደገና ረሱሉም አለይሂ ሰላቱ ወሰለም ወጥተው በየቦታቸው በየገባያው ጥሪ ማድረጋቸው አረቦች በሙሉ የረሱሉን ወሬ ይዘው ወደ ሀገሮቻቸው እንዲመለሱ አደረገ ይሄ ራሱ አንድ መርሐላ ነው ለዳዕዋ ያሸባብ አንተ ማንነትህ ያልተሰማው በመጥፎ ሁኔታም ቢሆን ማንነትህ መታወቁ ጥሩ ነው ምክንያቱም ያሸባብ አንድ ወሬ ሲሰማ ሁሉም ደምድሞ መጥፎ ወሬ ነው አይ ይጠይቃል ራሱን በተለይ አቅል ያለው ከሆነ ይህ ሰውዬ ከጀማዓዎቹ ወጥቶ ይሄን አይነት ደረቱን ነፍቶ እነሱ መሃል ሳይፈራ ሞትን እንዴት አስተጋባ ያለ ያስታውስ ያስተነት ይህ መሆኑ እንግዲህ አንድ ለወደፊት በደረጃ እንዳምንና ራሱን እንዲጠይቅ ያደርገዋል አሁን የመጀመሪያ ደረጃ የረሱሉ አለይሂ ሰላቱ ወሰለም ወሬ በየአረቦች ሀገር ተሰማ ይላል እዚህ ላይ ያቆምና ወደ ሌላ ርዕስ ደግሞ ይገባል ኢንሻአላህ አሳሊቡ ሸታ لمجابهه الدعوه الى الرأس አሳሊብ ማለት የኡስሉብ ጀምዕ ነው ጥረቶች ማለት ነው አሳሊቡ ሸታ የተለያዩ ጥረቶች ወይም ስልቶች ማለት ነው لمجابهه الدعوه ማለት የረሱሉን አለይሂ ሰላቱ ወሰለም ጥሪ ለመጋፈጥና ለማኮላሸት የተለያዩ ስልቶች ተጠቀሙ ቁረይሾች ከነዛ አንዱ ወደፊት ይመጣል በቅደም ተከተል የተለያዩ ስልቶችን ተጠቅመዋል ቁረይሾች ይላል ولما فرغت قريش من الحج አሁን በተባለው መሰረት ሐጅ አለቀ ሁሉም በያገሩ የረሱሉን አለይሂ ሰላቱ ወሰለም ወሬ ይዞ ተመለሰ ስለዚህ ከሐጅ የጨረሱ ጊዜ ሐጅን ይላል فكرت في اساليب በሌላ ስልቶች ላይ አስተነተኑ تقضي بها على هذه الدعوه نزا سلطوች ይሄን እቺን ዳዕዋን የረሱሉን አለይሂ ሰላቱ ወሰለም ጥሪ ለማኮላሸትና ለማውደም የተለያዩ ስልቶችን አስተነተኑ ምን እንደሚያመጡ بمهدها ማለት በህፃንነቷ አዛው እንድትኮላሽ ለማረግ وتتخلص هذه الاساليب فيما يلي አሁን በሚቀጥሉት ቁጥሮች ላይ ትመሰላለች ይላል السخريه والتحقير አንደኛ መጀመሪያ የተጠቀሙት ኡስሉብ ሰዎች ላይ ማላገጫ ማድረግና ማስተናነስ ወልስተህዛኡ ወተክዚቡ ወተድሂክ ሰዎችን ደግሞ ማስዋሸትና ዋሾ ይያሉ መሳቂያ መሳለቂያ ማለት ይሄ እንግዲህ በራስ ማዕናዊያን ለማውደድ ማለት ነው ያንተን ሞራልህን ለማላሸቅ ይስቁ ይሳለቁ ጀምር ባመኑት ሰዎች እና ውሸታሞች ቃጣፊዎች ይያሉ ቀሰዱ بها تخذيل المسلمين በዚህ አሁን በተባሉት የፈለጉት ሙስሊሞችን ማዳከም وتوهين قواهم المعنويه የውስጥ ሞራላቸውን ደግሞ ማዳከም ነው የፈለጉትና ፈረመው ነብዩ ሰለላሁ ዐለይሂ ወሰለም بتهم هازله ረሱሉን ዐለይሂ ሰላቱ ወሰለም በጥርጣሬ በጣም ወራዳ በሆኑና ወሸታኢ መሰፊሃ ሰፊህ በሆኑ ስድቦች ረሱሉን ዐለይሂ ሰላቱ ወሰለም ወረወሯቸው ይላል فكانوا ينادونه بالمجنون አንዳንድ ጊዜ መጅኑን ይሏቸው ነበር ስለዚህ አላህ ሲያብራራ وقالوا يا ايها الذي نزل عليه الذكر انك لمجنون وقالوا አሉ ማለት ነው ኩፋሩ ቁረይሽ يا ايها الذي نزل عليه الذكر በአንተ ላይ ቁርአን የተወረደብህ መወረዱን አያምኑ ቀውሉ البشر ነው ይያሉ ነው በአንተ አባባል ነው ተወርዶብኛል የምትለው ሰውዬ ነው በአንተ በራሳቸው አባባል ሙኻጠባ ያረጋል ቁርአን ተወርዶብኛል የምትለው ሰውዬ انك لمجنون እብድና አሏቸው ويصمونه بالسحر والكذب ደሞ በሌላ ቦታ ይሄን ማለት አልበቃቸው ብሎ ሳሂር ነው ወይ كذب ነው ይላል ውሸት ነው ድግምት ነው ወስም ማለት መወሰፍ وعجبوا ان جاءهم منذر منهم ከነሱ የሆነ አስፈራሪ ስለመጣቸው ተደነቁ ተገረሙ ይላል وقال الكافرون هذا ساحر كذاب ይህ ደጋሚ እና ውሸታም ነው አሉ ይላል وكانوا يشيعونه ويشيعونه
ويستقبلونه بنظرات ملتهمة ناقمة رسول عليه الصلاة والسلام ሲመጡ በመጥፎ አስተያየት ይቀበሏቸዋል ሲሄዱም በመጥፎ አስተያየት ይሸኙአቸዋል وعواطف منفعلة በጣም በስሜት በተሞላ ስሜት ነበር ረሱሉን አለይሂ ሰላቱ ወሰለም የሚያገኙአቸውና የሚሸኙአቸው ይላል وإن يكاد الذين كفروا ليزلقونك بأبصارهم لما سمعوا الذكر ويقولون إنه لمجنون وإن يكاد ማለት وإنه يكاد እነዛ የከፈሩ ሰዎች ይቀርባሉ ባይኖቻቸው ሊበሉ ቁርአንን ለመስማታቸው ويقولون إنه لمجنون እብድ ነው ይላሉ አለ ስለዚህ አስተያየታቸው ራሱ ልክ ባይን የሚበሉ መስለው ያዩሃል وكان إذا جلس وحوله المستضعفون من أصحابه استهزأوا به رسول عليه الصلاة والسلام ደካሞቹ ያሰለሙትና ቢላል ሌሎችም الرعيل الأول አሳልፈናል እነሱን በዙሪያቸው አስቀምጠው ሲቀመጡ በጣም ያሳንሷቸው ነበርና وقالوا هؤلاء جلساء እነዚህ ምን አይነት እረኞች ጋር ነው ማና ራከት ተባከ ኢላ الذين አራዚሉን እንዳሉት የኑህ ሰዎች እነዚህም ልክ ያንን ታሪክ ራሱን ይመልሳል እንደሚባል እነዚህ ናቸው የሱ አቀማማጭ ይያሉ ይስቁ ይሳለቁ ነበር ይህ ሁሉ እንግዲህ ሞራላቸውን ለማውደቅና ዲናቸውን እንዲተው ለማድረግ የሚደረግ አሳብ አስተያየት ነው ይላል من الله عليهم من بيننا ከኛ መካከል አላህ በእነሱ ላይ ኒዓማ ሰጥቷቸው እነሱን መርጧቸው ነው ወይያሉ ይስቁ ነበር ይላል قال تعالى أليس الله بأعلم بالشاكرين አይደለም ምን ነው እነሱም ተናንተ የተመረጡ ናቸው ነው የሚላቸው አላህ Subhanahu Wa Ta'ala وكانوا كما قص الله علينا إن الذين أجرموا كانوا من الذين آمنوا يضحكون أواخر المطففين الله እንዳለው እነዛ የከፈሩ ሰዎች ካመኑት ሰዎች ይስቃሉ ይላል አላህ Subhanahu Wa Ta'ala وإذا مروا بهم يتغامزون በእነዛ ሙእሚኖቹ በካፊሮቹ ሲያልፉ ደግሞ በአይናቸው ይጠቃቀሳሉ وإذا انقلبوا إلى أهلهم انقلبوا فكهين ወደ ቤተሰቦቻቸው ሲመለሱ ደግሞ የተደሰቱ ይሄ ስራቸው ያስደሰታቸው ሆኖ ይመለሳሉ አለ وإذا رأوهم قالوا إن هؤلاء لضالون ያዩአቸው ጊዜ ጠማሞች ያያት የቅማታቸውን ሃይማኖት የቀየሩ ጠማሞች ይያሉ ይስቁ ይሳለቁባቸው ነበር ይላል አላህ Subhanahu Wa Ta'ala وما أرسلوا عليهم حافظين ነገር ግን እነሱን ጠባቂ ተደርገው ያልተላኩ ሆነው ብሎ አላህ Subhanahu Wa Ta'ala በአኺራ ሱራ ላይ እንዳቸውን ይናገራል وقد اكثروا من السخريه والاستهزاء ከማላገጥና ከማዋረድ አበዙ ይላል وزادوا من الطعن والتضحيك شيئا فشيئا ቀስ በቀስ የነሱን መሳለቂያ ማድረጋቸውን ጨመሩ ይላል حتى اثر ذلك في نفس رسول الله صلى الله عليه وسلم ሰው እንደመሆናቸው ያሸባል ሲበዛ አንድ ነገር ከድንበር ሲያልፍ ያስቀይማል ስለዚህ ረሱሉ ራሱ አለይሂ ሰላቱ ወሰለም ተአثر من ذلك ትንሽ በጣም አዘኑና እስከሚተክዙ ድረስ አላህ Subhanahu Wa Ta'ala ምን አላቸው ወለቀድ نعلم انك يضيق صدرك بما يقولون እነሱ በሚሉት ደረትህ የሚጠብና ቀልብህ የሚጠብ መሆኑን እናውቃለን አለ አላህ Subhanahu Wa Ta'ala ثم ثبته الله وامره بما يذهب بهذا الضيق الله Subhanahu Wa Ta'ala አረጋጋቸውና ይህን ዲቅ የሚያስወግደውን ነገር አዘዛቸው ምን አላቸው فقال فسبح بحمد ربك እነሱ ከሚሉት ዲቅ ለመውጣት ከፈለክ አላህን ያመሰገንክ ሆነ አላህን አጥራ وكن من الساجدين ለኔ ስጁድ ከሚያረጉ ሰዎች ሁን ነው የሚላቸው وعبد ربك حتى ياتيك اليقين ለነሱ አባባል ኢባዳህን እንዳትተው ሞት እስከሚመጣህ ድረስ አላህን በብቸኝነት አምልክ በማለት አዘዛቸው وقد اخبره من قبل ከዚህ በፊት አዟቸው አውሩት ነግሯቸው ነበር አላህ ይላል انه يكفيه هؤلاء المستهزئين እነዚህን አላጋጭ ሳቂ ተሰላቂዎችን እበቃለሁ ብሎ ነግሯቸዋል ይላል حيث قال إنا كفيناك المستهزئين እነዛን አላጋጮችን እኛ በቅተናል ብሎ ነግሯቸዋል في نفس السورة الذين يجعلون مع الله إلها آخر الله ሌላ አምላክ የሚያረጉ የሆኑ فسوف يعلمون የስራቸውን ውጤት ሳያውቁ አይቀሩም ብሎ ነግሯቸዋል واخبره ነግሯቸዋል ان فعلهم هذا سوف ينقلب وبالا عليهم በእነሱ ላይ ጥፋት ሆኖ ሳይገለበጥባቸው እንደማይቀር ነግሯቸው ረሱል አሳውቋቸዋል አላህ ይላል فقال ولقد استهزئ برسل من قبل
አንተ የመጀመሪያው አይደለም ካንተ በፊት በነበሩ የኛ ሩሱሎች ሁሉ ተስቆ ተሳልቆባቸዋል ተጫውተውባቸዋል ይላል فحاق سفر بالذين سخروا منهم በሩሱሎች በሳቁት በተጫወቱት ላይ ማካኑ به يستهزئون የሚያላግጡበት የሆነው ምንዳቸው ሰፍሮባቸዋል ሩሱሎችን ነጃውጥተን እነሱን አጥፍተናቸዋል ያንተም ባንተም የሚስቁት አንተ ነጃወተህ እነሱ ይጠፋሉ ነው የሚላቸው አላህ Subhanahu Wa Ta'ala ወهم هلكوا في بدر ላይ ሲስቁ ሲሳለቁ የነበሩት ሰናዲዱ ቁረይሽ ተገለዋል ብዙዋቸው ይባላል ወደፊት ይመጣል ኢንሻአላህ ስለዚህ አንደኛው ምንድን ነበረ ከተለያዩ አሳሊቦች መሳቅ መሳለቅ ይሄ ሞራልን ለመንካት ማለት ነው እንደዚህ ከሚያደርጉኝ እኔ ምን ቸገረኝ ብለህ አንተ ቢያንስ እንኳን አንተ ተናዙል ባታረግ ዲንህን ባትተው ሌላ ሰው ጥሪ ዳዕዋ ማድረግን ትተዋለህ ለዚህ እሱን ነው የሚፈልጉት እነሱ ጥሪ ማድረግን መልቀቅ ረሱል አለይሂ ሰላቱ ወሰለም ዳዕዋ ሲያደርጉ መጀመሪያ የሰለሙ ዘክረናል አራት ሰዎች ሰለሙና ከአራቱ አንደኛው አምስት ሰዎች ያሰለሙ ሁሉም መሽሁድ ለሁም ቢልጀነ من المبشرين بالجنه አምስት በሳቸው ዳዕዋ ሰው አቡበክር ረዲየላሁ ስለዚህ ሷሃቦች ያጀማ አንድ ነገር ከሰሙ ያደርሳሉ እኛም ይሄንን ምንቀራውና ምንሰማው ለማድረስ አንተ የምትችላት ትክክል ማወቅ ያስፈልጋል በእውቀት ላይ መመስረት አለበት ዳዕዋ ግን ማወቅ ማለት ሁሉን ነገር ማወቅ አለብን ማለት አይደለም አንድ ሰው ሁሉን ነገር አያውቅም የምትጠራ ዳዕዋ የምታረግበትን ርዕስ በጣም ማወቅ አለበት ደህና አድርገህ አውቀህ የተሳሳተ መልእክት እንዳታስተላልፍ ደህና አድርገህ አውቀህ አንድ ርዕስ ለሰዎች መንገር ትልቅ አጅር አለው ይሄም የሚቀራው ለዛ ነው ፋይዳው ማለት ነው ሌላው ሁለተኛው ኢሳራቱ ሹቡሃቲ ወተክፊፉ الدعايات الكاذبه ሹብሃዎችን የሚያስመስሉ ነገሮችን እውነት ያልሆኑ ነገሮችን መፍጠር እንደገና በኋላ ደግሞ ዲዓያ በሰዎች ላይ ሙገታዎችንና ውሸት የሆኑትን ወሬ ማብዛት በሙስሊሞቹ ላይ አለ ይሄ ደግሞ አንደኛው እስሉብ ነው ሁለተኛው ስልት ነበር ወቀድ አክثሩ من ذلك وتفننوا فيه አብዝተዋልም ብዙ አይነት ተፈኑንም አድርገዋል بحيث لا يبقى لعامه الناس مجال للتدبر في دعوته لعامه الناس دعوه لمادرك والتفكير فيها دعوه رغالله ብሎ እንዳያስተነትን فكانوا يقولون عن القرآن أضغاث أحلام ይኮ የህልም ቅዠት ነው ቁርአን ምንም አይደለም ይያሉ ዲአያ ያረጉ ነበር يراها محمد بالليل ሌሊት ተኝቶ ሲያቃዥ ያድርና ويتلوها بالنهار ሌሊት ያየውን ቅዠቱን በቀን ያነበዋል ለሰው ያሉ ዲአያ ያረጉ ነበር ويقولون بل افترى ራሱ ቀጥፎት እንጂ አላህ አዘት አላህ ወርዶበት አይደለም ይሉ ነበር من عند نفسه ويقولون انما يعلمه بشر የሆነ ልጅ አለ ሩሚ እሱ ነው የሚያስተምረው ይሉ ነበር وقالوا ان هذا الا افكن افترى ቅጥፈት ነው ራሱ የቀጠፈው ቅጥፈት واعانه عليه قوم اخرون የተወሰኑ ሌሎች ሰዎች አግዘውት ነው ይሄን ሁሉ ከሆነ እናንተ አምጡ ሲሏቸው አይችሉም አይሽተረከ هو وزملاؤه في اختلاف ይሄን ቁርአን በመቅጠፍ እሱና በሱ ያመኑ ጓደኞቹ ተባብረው ያበጁት ወሬ ነው ይያሉ ያስተጋቡ ነበር وقالوا اساطير الاولين اكتتبها ያለፉ ሰዎች አሳጢር የነሱ እስጡራ ነው ጽፋት ነው ከዛ ይሉ ነበር فهيتم عليه بكره واصيلا ጧት ማታ የተነበበችበት ያንን ሐፈዞ መጥቶ ነው ለኛ የሚነግረን ይሉ ነበር واحيانا قالوا አንዳንድ ጊዜ ደግሞ ሌላ ይሉ ነበር ان لو جنن او شيطانا يتنزل عليه የሚወርድበት ሰይጣን ወይ ጅን አለ ይላል كما ينزل الجن والشياطين على الكهان በጠንቋዮች ላይ እንደሚወርዱ በመሐመድም ላይ እየወረዱ ነው ይሉ ነበር قال تعالى ردا عليهم ሲመልስ هل انبئكم على من تنزل الشياطين شيطان የሚወርድበት በማን ላይ እንደሆነ አልነግራችሁም ወይ ልንገራችሁ ነው የሚለው አላህ Subhanahu Wa Ta'ala تنزل على كل افاك اثيم በዋሾና በወንጀለኛ ሁላ ላይ ነው እንጂ በመሐመድ ላይ ጅን አይወርድም መሐመድ ውሸታምም አይደል ወንጀለኛም ስላላደለ ይላቸዋል አይ انها تنزل على الكذاب افاك ማለት الفاجر اثيم ማለት المتلطخ بالذنوب በወንጀሎች በተጨማለቀ ወንጀለኛና ውሸታም ላይ ነው እንጂ የምትወርደው በመሐመድ ላይ وما جربتم علي كذبا እኔ ላይ ውሸት ሞክራችሁብኝ አታው وما وجدتم في فسقا እኔ ደግሞ فسق ወንጀል አልሰራ فكيف تجعلون القرآن من تنزيل الشيطان بلاቸው ነው እኔ ካዚብም አይደለም
ፋጅርም አይደለሁኝ ውሸትም በእኔ ሰምታችሁ ስለማታውቁ ጅን ነው የሚያወርደው ሰይጣን ነው ለምን ትላላችሁ واحيانا قالوا عن النبي صلى الله عليه وسلم انه مصاب بنوع من الجنون አንዳንድ ጊዜ ደግሞ የሆነ ትንሽ ራሱ ጭንቅላቱ ላይ ችግር አለበት ይሉ ነበር فهو يتخيل المعاني ثم يصوغها في كلمات بديعة رائعة كما يصوغ الشعراء فهو شاعر وكلامه شعر ችግር አለበት አንዳንድ ነገር ጭንቅላቱ ላይ ውልልበትና በጭንቅላቱ ላይ ውል ያለውን ያሰበውን በመላሱ ቀርጾ ያቀረበልን ነው ለኛ ስለዚህ እሱም ገጣሚ ነው የሚለውም ነገር ግጥም ነው ይሉ ነበር አንዳንድ ጊዜ ያንንም አላህ Subhanahu Wa Ta'ala ሲመልስ ምን አሉ قال تعالى ردا عليهم والشعراء يتبعهم الغاو ገጣሚዎች የሚከተሏቸው ጠማሞች ናቸው የመሐመድ አትባዎች ምንድናቸው ልብ ብላችሁ ይሁን ነው የሚላቸው ኩፋሩ ቁረይሽ መሐመድን የሚከተለው ጠማማ ነው ወይስ ሙእሚን ሙተቂ ነው የሚከተለው ነው የሚላቸው አለም ተራ انهم في كل واد يهيمون በየቦታው ይዋልላሉ እነዛ ሻዒሮች መሐመድ ይዋልላል አይዋልልም አንድ ጌታን አምልኩ ብሎ በአንድ ጌታ ብቻ ኢባዳ ነው የሚያዘው ነው وانهم يقولون ما لا يفعلون ሹዓራዎች ማይሉት ሰሩትን ነው የሚናገሩት መሐመድ ግን ለአትባው የሚያዘውን ቀድሞሱ አርአያ ይሆናል ማያዘውን አይሰራም ያላዘዘበትን ራሳቸው የማይሰሩትን ለሰው አያዙም ነው መሐመድ አለይሂ ሰላቱ ወሰለም فهذه ثلاث خصائص يتصف بها الشعراء የገጣሚዎች ሶስት ጸባዮች ለነሱ ብቻ የተለዩባቸው ሶስት خصائص አለ ይላል ليست واحده منها في النبي صلى الله عليه وسلم ከዚህ ከሶስቱ አንዱ ረሱሉም ላይ የለ ረሱሉ ታቢዕሳቸው ተከታይም ላይ የለም ይላል فالذين اتبعوه هداة مهتدون محمد عليه الصلاه والسلام እስልምናን ተቀበለው የተከተሉት ቅኖች ናቸው አላህ ያቀናቸው ናቸው ይላል ሙተቁነ صالحون في دينهم وخلقهم واعمالهم وتصرفاتهم በሁሉም ነገራቸው አላህ የመራቸው ናቸው وليست عليهم مسحة من الغواية እንኳን ጠማማ ሊሆኑ ጠማምነት አበስ ነካ ሲያልፍ አይነካቸውም እነሱን ነው የሚል መስሐ ማለት في اي شأن من شؤونه ثم النبي صلى الله عليه وسلم لا يهيم في كل وادي كما يهيم الشعراء ሁለተኛ بل هو يدعو الى رب واحد አንድ ጌታ ብቸኛ አድርጋችሁ አምልኩ ነው የሚል ودين واحد እስልምናን ብቻ ያዙ ነው የሚል وصراط واحد አንድ وهو لا يقول الا ما يفعل رسول عليه الصلاه والسلام ሳቸው የሚተገብሩትን እንጂ አይሉም ولا يفعل الا ما يقول የሚሉትን እንጂ አይሰሩ فاين هو من الشعر والشعراء واين الشعر والشعراء منهم الرسول عليه الصلاه والسلام شعرنا شعراء ስለነሱ ምንድነው እሳቸው ስለ ሽዕርና ስለ ሹዓራ ምንም አይገናኙም هكذا كان يرد عليهم بجواب مقنع አጥጋቢ በሆነ መልስ አላህ Subhanahu Wa Ta'ala ይመልስባቸው ነበር ሁሉን ሹብሃ ሲያመጡ ማለት ነው حول كل شبهة كانوا يثيرونها ضد النبي صلى الله عليه وسلم والقرآن والإسلام ورسولهم زوريا سለ ቁርአንም ስለ እስልምናም ሹብሃ ባመጡ ቁጥር አላህ Subhanahu Wa Ta'ala አጥጋቢ በሆነ መልስ ይሰጣቸው ነበር ይላል ومعظم شبهاتهم كانت تدور حول التوحيد الناس የሚያመጡት ሹብሃ አብዛኛው ስለ ተውሂድ ዙሪያ ثم رسالة محمد صلى الله عليه وسلم በዛ ዙሪያ ረሱሉ እንደተላከ ثم بعث الاموات ونشرهم وحشرهم يوم القيامه የሞተን ሰው እንዴት ይነሳል እንዴት ይቀሰቀሳል እንዴት ይሰበሰባል ይላሉ በሱ ዙሪያ وقد ورد القرآن وقد رد القرآن على كل شبهة من شبهاتهم حول التوحيد በተውሂድ ዙሪያ ያለውን ሹብሃቸውን ማስመሰላቸውን በሙሉ ቁርአን መልሶባቸዋል بل زاد عليها زيادات ጭማሪ እንደውም ከረድ አልፎ ጭማሪም ጨምሮበታል ይላል اوضح بها هذه القضيه من كل ناحيه ተውሂድን በደንብ ከየአቅጣጫው ትክክል መሆኗን እየጨመረ ያብራራ ነው ራሱ ቁርአን የሚመጣው ይላል وبين عجز آلهتهم عجزا لا مزيد عليه በጣም የተሳናቸውና ምንም ለራሳቸው ጥቅምንና ጉዳትን የማይመልኩ መሆናቸውን በመጨመር በማይቻል መልኩ ጨምሮ አብራርቷል ይላል ولعل هذا كان مثار غضبهم واستنكارهم الذي ادى الى ما ادى اليه ቁርአንህን ማለት ነው እነሱን በጣም የነሱን አሊሃ መንካቱ የነሱን ቁጣ ሊያበራታውና ሊጨምር የቻለው
በዛ ዙሪያ ነው ይላል አማ ሹቡሃቱሁም في رسالة النبي صلى الله عليه وسلم ስለ ረሱሉ መላእክተኝነት የሚያመጧቸው ማስመሰያል فإنهم مع اعترافهم بصدق النبي صلى الله عليه وسلم وأمانته وغاية صلاحه وتقواه كانوا يعتقدون أن منصب النبوة والرسالة أجل وأعظم من أن يعطى لبشر رسول عليه الصلاة والسلام በጣም ሪሳላ ሳይመጣ በፊት እውነተኛ መሆናቸውን ማመናቸው ጋር እንደገና በጣም ሷሊህ የሆኑ መሆናቸውን ማመናቸው ጋር አላህን የሚፈሩ መሆናቸውን ማመናቸው ጋር ሹብሃ ሊያመጡ የቻሉበት ምክንያት መንሲበ ሪሳላ ንቡዋ ወሪሳላ የነብይነትና የረሱልነት ደረጃ ለሰው አይገባም ብለው ስለሚያምኑ ነው መላእክት ለምን አይላክም ያባባላቸው ደግሞ ስተት ነው መላእክት ቢላክ እንደታረገው ተፋሁም ሊያደርግ ይችላል ሰው ጋር የሰው አፈጣጠርና የመላእክት አፈጣጠር ስለሚለያይ ማለት ነው كانوا يعتقدون أن منصب النبوة والرسالة أجل وأعظم من أن يعطى لبشر لسو كما استطعت يلاك أن يكبدنه بلو كما مناتشو يتنسانو إلى فالبشر لا يكون رسولا سو يسولج لله ملكتنيا لهنا يتشلم إلى الناس والرسول لا يكون بشرا حسب عقيدتهم بالنص واستيايته النمير فلما أعلن رسول الله صلى الله عليه وسلم عن نبوته ودعا إلى الإيمان به تحيروا قالوا له እንግዲህ ሪሳላና ንቡዋ ለመላእክት እንጂ ለሰው አይገባም ብለው ሲያምኑ ስለነበረ አሁን ከነሱ ዘሩን የሚያውቁት ሰውዬ ተነስቶ ነብይ ነኝ ረሱል ነኝ ሲሉ እሳቸው የሚሉት አጡ ይላል وقالوا ما لهذا الرسول يأكل الطعام ويمشي في الأسواق رسول ነኝ ይላል ምግብ ይበላል እንደገና ገበያ ለገበያ ይዞራል ሐጃውን ለመግዛት እንዴት ብሎ ይሄ ይጣጣማል ነው በእነሱ አስተያየት منصب الرسالة والنبوة لسوا يقبان بلو سلميان ما نالاچو ያን طيب وقالوا إن محمدا بشر بشر ما أنزل الله على بشر من شيء فقال تعالى ردا عليهم قل من أنزل الكتاب الذي جاء به موسى نورا وهدى للناس فسولاي الله قرآن ያወርድ የምትሉት ሙሳ በሸር አይደለም ወይ ተውራት በሙሳ ላይ ያወረደው ማን ነው وكانوا يعرفون ويعترفون بأن موسى بشر ተውራት እንደወረደ ያምናሉ ሙሳ በሸር መሆኑን ያምናሉ ምንድነው ልዩነቱ የሙሳና የመሐመድ ነው የሚላቸው አላህ Subhanahu Wa Ta'ala ተውራት ካላ ያወረደ መሆኑን ካመናችሁ ሙሳ ሰው መሆኑን ካመናችሁ ተውራትና ቁርአን ረሱሉ መሐመድ አለይሂ ሰላቱ ወሰላምና ሙሳ ምንድነው ልዩነታቸው ያን የምታምኑ ከሆነ በዚህም ማመን ግድላችኋል ነው ورد عليهم أيضا بأن كل قوم قالوا لرسلهم إنكارا على رسالتهم إن أنتم إلا بشر مثلنا ሌሎችም እንደኛው ሰዎች ናችሁ እንጂ ሌላ ነገር አይደላችሁም ይያሉ እንደመለሱ قالت لهم رسلهم إن نحن إلا بشر مثلكم ولكن الله يمن على من يشاء من عباده እንደናንተ ሰዎች ነን እኛም ከሰው ሌላ ነን አላልንም ግን አላህ Subhanahu Wa Ta'ala የፈለገውን ጸጋ መስጠት ስለሚችል ሪሳላ ስለሰጠን ነው እንጂ ከናንተ ከሰው ውጭ ነን አላልንም እኛ ነው የሚሉት فالانبياء والرسل لا يكونون الا بشرا ولا منافاه بين البشريه والرساله تعارض የለም ሰው መሆንና ከአላህ መላክ ምንም تعارض منافات የሚያመጣው ነገር የለም وحيث انهم እነዚህ ኩፋር ቁረይሽ كانوا يعترفون بان ابراهيم واسماعيل وموسى عليهم السلام كانوا رسلا وكانوا بشرا ያምናል ኢብራሂም አለይሂ ሰላም كذلك ابنه اسماعيل وموسى ሰዎች መሆናቸውንና ከአላህ የተላኩ መሆናቸውን ያምኑ ነበር فانهم لم يجدوا مجالا للاصرار على شبهاتهم هذه محمد ሰው ሆኖ እንዴት ረሱል ነኝ ይላል ምክንያቱም ሲጠየቁ አላበቃ ዲን ኢብራሂም ስለነበሩ ኢብራሂም የሚባል ረሱል አለ እስማኤል የሚባል ሙሳ የሚባል አለ ይያሉ ያምኑ ነበር ስለዚህ ይሄ መሐመድስ ለምን ምን ይከለክለዋል ረሱል መሆኑን ስለሚባሉ እዚህ ሹብሃ ላይ መጠንከር መስናት አልቻሉም ይላል فقالوا አለም يجد الله لحمل رسالته الا هذا اليتيم المسكين ፊት ሰው ነበር ያሉት ሰው እንዴት ረሱል ይሆናል እንዳይሉ يؤمنون برساله ابراهيم واسماعيل وموسى عليهم السلام ስለዚህ ኢብራሂም ረሱል ከሆነ እስማኤል ረሱል ከሆነ
موسى رسول كهونه مع انهم بشر فما المانع من ان يكون محمد صلى الله عليه وسلم رسولا ሲባሉ አይ እነዛ ትላልቅ ሰዎች ምርጥ ናቸው አሁን ከኛ ውስጥ ረሱል እንኳን ይሆን ቢባል ይሄ አባት የሌለው አባት አልባ ምስኪን ምንም የሌለው እንዴት እሱ ረሱል ይሆናል ደሞ ወዲ ሌላ ነገር ሲመጡ ማለት ነው طيب ما كان الله ليترك كبار اهل مكه والطائف ويتخذ هذا المسكين رسولا ሌላ አባባል ማለት ነው አልጸኑም ባባባላቸው በፊት ሰው ለምን ይላካል ነበር አሁን ደግሞ ከሰው ከሌለ ለምን ይላካል ይሄ ሌላ አሁን يقسمون رحمه ربك الله سبحانه وتعالى ይመልስባቸው وقالوا لولا نزل هذا القرآن على رجل من القريتين عظيم ከተወረደ አይቀር በመሐመድ ላይ ከሚወረድ ከሁለት ትላልቅ ከተማዎች ታዋቂ ሁለት ሰዎች አሉ ከነሱ ባንዱ ሰውዬ ላይ ለምን አይወረድም ነው እንግዲህ የቅድሙ ሰውዬ ነው ብለናል አንደኛው ከመካ አለ የሚባለው ሰውዬ አልወሊድ ኢብኑ አልሙጊራ ነው እሱ ለምን ነብይ አልሆነም ከጣይፍ ደግሞ ዑርወት ኢብኑ መስዑድ አልثقفي የሚባል ነበር የሙጊራ ኢብኑ ሹዕባ አጎት ነው ብለናል ቂሷው ይመጣልናል ሁደይቢያ ሱልህ ላይ እሱ ከጣይፍ ከፈለገ ዑርዋ ላይ መካ ላይ ከተፈለገ ወሊድ ላይ ለምን አይወርድም መሐመድ ላይ እንደ ሪሳላ ይመጣል ነው ወይ طيب محمدን መምረጥና ወሊድ ኢብኑ አልሙጊራ ወይ ዑርዋ ኢብኑ መስዑድን መምረጥ ያለበት የፈጠራቸው አላህ Subhanahu Wa Ta'ala አላህ መምረጥ የፈለገው አላህ ይጅተቢ من رسله من يشاء ስለዚህ እሱ አላህ መምረጡን ላለማመን ነው ሁሉ የሚያደርጉት ማለት ነው طيب قال تعالى ردا عليهم በእነሱ ላይ ሲመልስ ምን አለ አሁን يقسمون رحمه رب የአላህን ጸጋ የሚያከፋፍሉት እነሱ ናቸው ወይ ይላል አላህ Subhanahu Wa Ta'ala استفاء ورساله يا شباب ليست مكتسبه الله سبحانه وتعالى الله يصطفي من الملائكه رسلا ومن الناس ከሰዎችም ከመላእክም አላህ የመረጠውን ይመርጣል መምረጥ የፈለገውን الله اعلم حيث يجعل رسالته ስለዚህ እኛ የነሱን መዒሻቸውን እንኳን እኛ ነን የምናከፋፍላቸው የራሳቸውን መዒሻ እንኳን ማከፋፈል የማይችሉ ሆነው ይያሉ የኛን ሪሳላ ደግሞ ጣልቃ ገብተው ሊያከፋፍሉ ይፈልጋሉ ወይ ነው የሚለው አላህ Subhanahu Wa Ta'ala አሁን يقسمون رحمه ربك نحن قسمنا بينهم سلام يعني ان الوحي والرساله رحمه من الله الله እዝነት ስለሆነ የአላህን እዝነት ሊያከፋፍሉ ይፈልጋሉ ወይ እነሱ ነው የሚለው الله اعلم حيث يجعل رسالته الله سبحانه وتعالى ሪሳላውን የት ቦታ እንደሚያስቀምጥ የሚያውቀው እሱ እንጂ ሌላ አይደለም በማለት ይመልስባቸዋል ከዛ በኋላ ወንተቀሉ بعد ذلك الى شبهه اخرى ሌላ ማስመሰያ ደግሞ قالوا ان رسل ملوك الدنيا يمشون في موكب من الخدم والحشر ويتمتعون بالابهه والجلال ሌላ እንግዲህ የዱንያ ላይ ያሉ ሙሉክ ንጉሶች የነሱ መላእክተኞች የሚሄዱት በብዙ ሰው ጋርና خدم አስከትለው አጋዥ ተከታይ አስከትለውና በተለያዩ ነገሮች ደግሞ በጣም ይጣቀማሉ ወይወፈሩ لهم كل اسباب الحياه የመኖር አስባብ በሙሉ እንዳለ ይሟላላቸዋል فما بال محمد يدفع في الاسواق للقمه عيش وهو يدعي انه رسول الله በዱንያ እንኳን ሙሉኮች ነው የሚለው በዱንያ ያሉ ንጉሶች የነሱን ሩሱሎችና የነሱን ተላላኪዎች በጣም አስመችተውና አመቻችተው ነው የሚይዟቸው እሱ የአላህ መላእክተኛ ነኝ ይያለ ኑሮ አልሳካለት ብሎ ገባዬ ላይ ለምን ይውላል ሚል ሹብሃ ይሄንን ደግሞ አመጡ ከዛ ባሻገር وقالوا ما لهذا الرسول ياكل الطعام ምግብ ይበላል ويمشي في الاسواق ገባዬ ለገባዬ ይዞራል ምን ሆነ ይሄን የሚያረጋው ነው የሚሉት لولا انزل اليه ملك فيكون معه نذيرا ملائكه እሱ ጋር ለምን አይወረድለትም ወደሱ እሱ ጋር አስፈራሪ ሊሆን ዘንድ ይላል او يلقى اليه كنز كالله ወይ ድል ወይ ወርቅ ወይ ብር አይወረድለትም او تكون له جنة يأكل منها الله سبحانه وتعالى አትክልት አይሰጠውም ወይ ራሱን ችሎ ከዛም ይበላባት وقال الظالمون መጨረሻ ላይ ካፊሮቹ አሉ ይላል አላህ ان تتبعون الا رجلا مسحورا ሲህር የተደረገበትን ሰውዬ እንጂ ሌላን አትከተሉም እናንተ በማለት ሌላ ሹብሃ ፈጠሩ ይላል
ورد على شبهاتهم هذه بذ شبهه على الله سبحانه وتعالى دم ملسباچو بأن محمدا رسول عليه الصلاة والسلام محمد رسول ነው የላከው ጌታው አላህ ልኮታል يعني أن مهمته هو إبلاغ رسالة الله إلى كل صغير وكبير وضعيف وقوي وشريف ووضيع وحر وعبد الله سبحانه وتعالى እሳቸው ምን እንዳሉት መላእክተኛ ነኝ ይያሉ መላእክተኛ ከሆኑ ደግሞ ሳይንቀሳቀሱ ዳዋ ማድረስ አይቻልም ያሸበ በገበያ ሄዶ ማድረስ አለባቸው ሌላ ቦታም ሄዶ ማድረስ ስላለባቸው አንድ ቦታ ባጃቢ ተጋርደው መቀመጥ የለባቸውም ነው የሚለው አላህ Subhanahu Wa Ta'ala فلو لبث في الأبهة والجلال والخدم والحشم والحرس والمواكبين مثل رسول الملك لم يكن يصل إليه ضعفاء الناس እንደዚህ ታጅበው በዘበኛ በሰራተኛ በሌሎችም በጀማዓዎች ተጋርደው ታግደው ቢቀመጡ ወደሳቸው የሚደርሰው አንዳንድ የተወሰኑ ሰዎች እንጂ ሌላ ሊደርስ አይችልም ነበር ነው የሚለው አላህ Subhanahu Wa Ta'ala لم يكن يصل إليه ضعفاء الناس وصغارهم حتى يستفيدوا به وهم جمهور البشر በአብዛኛው ደግሞ ሰው ያ ሸባብ የሚበልጠው ምንድነው ضعفاء ነው መሳኪን ፉቀራ ضعفاء ነው የሚበልጠው ስለዚህ ተጋርደው ቢቀመጡ አንድ ቦታ ላይ መሳኪኑና ضعفاء ወደ ረሱሉ ደርሰው ዳዕዋ ማዳመጥ ስለማይችሉ አብዛኛው ደግሞ ይሄ ስለሆነ ረሱሉ እንዲንቀሳቀሱ አለይሂ ሰላቱ ወሰለም የፈለጉት የአላህን መላእክተኝነት ለማድረስ ነው ወኢዘን እንደዛ ከሆነ ደግሞ ፋተት مصلحة الرسالة ولم تعد لها فائدة تذكر እንደዛ ቢቀመጡ የመላእክተኝነታቸው ጥቅም ይጠፋል ምንም አይነት መስላህ አይኖረውም ነበር ስለዚህ ሪሳላቸው ሰው ለምን ይላካል የሚለውን በዛ አይነት መልኩ ተመለሰላቸው اما انكارهم البعث بعد الموت فلم يكن عندهم في ذلك الا التعجب والاستغراب ማስረጃ ኑራቸው ሳይሆን መደነቅና ይሄንን ነገር አርቆ ማያት مستحيل አርጎ ማየት እንጂ ሌላ ማስረጃ አልነበራቸውም ይላል والاستبعاد العقلي فامرو ይሄን በጣም አይቀበለውም ማለት እንጂ ሌላ አልነበራቸውም فكانوا يقولون اذا متنا وكنا ترابا وعظاما انا لمبعوثون ይሉናል ሞተን የበሰበሱ አጥንቶችና አፈር ከሆነ በኋላ እንደገና ደግመን እንመለሳለን ወይ ይያሉ استغراب ያደርጉ ነበር ይላል አዋ አባኡና الاولون ወይስ የቅድማያቶቻችን አፈር ከሆኑ በኋላ ይመለሳሉ ወይ ይያሉ ያስተባበሉ ነበር وكانوا يقولون ذلك رجع بعيد ሩቅ ማለት ያ ሸባብ የለም ማለት ነው እነሱ بعيد ማለታቸው አሁንም بعيد ነው ነገሩ ግን እነሱ بعيد ማለት የፈለጉት ምንድነው የለም مستحيل ነው ስለዚህ ማስረጃ ኑሯቸው ሳይሆን وكانوا يقولون على سبيل الاستغراب هل ندلكم على رجل ينبئكم إذا مزقتم كل ممزق إنكم لفي خلق جديد أفترى على الله كذبا أم به جنة የሆነ ሰው ያለ በሱ ላይ እናማላክታችሁን እንጠቁማችሁ ሆይ ነው የሚሉት ያ ሰውዬ ምን የሚል ነው በጥስጥስ ብላችሁ ከተበጣጣሳችሁና አፈር ከሆናችሁ በኋላ አዲስ እንደገና ትፈጠራላችሁ የሚሉ ሰውዬን አንመራችሁም ወይ ወደሱ መሐመድ ነው ያሉ ነው ከዛ አፍተራ على الله كذبا በአላህ ላይ ቀጠፈ ወይ አንቢሂ ጅና ወይም ጅኑን አለበት ወይ ያሉ استغراب ያደርጉ ነበር ከዛ ሻዒራቸውም አመውቱን ثم بعث ثم حشر حديث خرافة يا عمرو ያለ ሻዒር የሚል ነበር وقد رد عليهم الله سبحانه وتعالى መለሰባቸው በዚህም ሹባቸው ላይ بتبصيرهم ما يجري في الدنيا በዱንያ የሚገኘውን ክስተት በማሳየት فالظالم يموت دون أن يلقى جزاء ظلم عند ሰው በዳይ ይሆናል የዛን የበደሉን አጠፋ ሳይሞላ ይሞታል والمظلوم يموت دون أن يأخذ حقه من ظالمه والمحسن الصالح يموت قبل أن يلقى جزاء إحسانه وصلاحه ጥሩ የሰራው የጥሩ ስራውን ምንዳ ሳያገኝ ይሞታል والفاجر المسيء يموت قبل أن يعاقب على سوء عمله ስለዚህ ይህ ሁሉ حكماው ይሁሉን ጀዛውን ተቀስቅሶ ማስገኘት መሆኑ فإن لم يكن بعث ولا حياة ولا جزاء بعد الموت لاستوى الفريقان ظالمም صالحም አንድ ይሆን ነበር ሁሉም ጀዛውን ካላገኘ ማለት ነው بل لكان الظالم والفاجر أسعد من المظلوم والصالح ስላልለፋዝ وهذا غير معقول اطلاقا ይህ ደግሞ አቅል ሊቀበለው የማይቻል ስለሆነ ولا يتصور من الله
أن يبني نظام خلقه على مثل هذا الفساد قال تعالى أفنجعل المسلمين كالمجرمين سلموا يا الله استسلام አድርገው አላህን ጧዓ ያረጉትን ሰዎች እንዳመፀኞች እንደ ካፊሮቹ እናረጋቸዋለን ወይ አናረጋቸውም ማለኩም كيف تحكمون ይላል وقال أفنجعل المسلمين كالمجرمين ማለኩም أفنجعل يدقموا ነው ማለት ነው እሱ وقال ألف لام ميم نعم أم نجعل الذين آمنوا وعملوا الصالحات كالمفسدين في الأرض طيب السهولة ሁለተኛው ነው ያመጣው أم حسب الذين اجترحوا السيئات أن نجعلهم كالذين آمنوا وعملوا الصالحات سواء محياهم ومماتهم ساء ما يحكمون إلى الله سبحانه وتعالى سيئة وانجل يسرتم سوج أم حسب الذين النزا سوج يترطرالو يترطروا اجترحوا السيئات مالت وانجل يسرت سوج أن نجعلهم للنارقاتشو يترطرالو يترطرون كالذين آمنوا وعملوا الصالحات ملكا من دسرت للنارقاتشو يترطرالو يترطروا سواء محياهم ومماتهم ساء ما يحكمون مفردت من كفانه سلذ الله سبحانه وتعالى يهن يسرا واما الاستبعاد العقلي فقال تعالى ردا عليهم امر يقبلوا مالتاچو انتم اشد خلقا ام السماء بناها بمالت ملصوباچوال الى وقال اولم يروا ان الله الذي خلق السماوات والارض ولم يعي بخلقهن بقادر على ان يحيي الموتى بلى انه على كل شيء قدير وقال ولقد علمتم النشأة الأولى فلولا تذكرون መጀመሪያ እንዴት እንደፈጠርናችሁ አውቃችኋል አታስተነትኑም ወይ መጀመሪያ ማስገኘት ነው የሚከብደው ወይስ መድገም ለአላህ Subhanahu Wa Ta'ala ሁሉም አንድ ነው ግን ለሰዎች አንድ ነገር መጀመሪያ መስራት ይከብዳል መጀመሪያ የተሰራውን ነገር ሁለተኛ መበየድ ወይም ማስተካከል ይቀላል ስለዚህ እኛ መጀመሪያ ከለላችሁበት አይደል ያመጣናችሁ እናንተን አጥፍተን እንደገና መመለስ እንደ ተስቲባር ታረጋላችሁ ነው የሚለው አላህ Subhanahu Wa Ta'ala وبين ما هو معروف عقلا وعرفا وهو أن الإعادة أهون عليه بعدنا بعقلنا بعرف مدقم مجمريا كمفتر سلميقل وهو الذي يبدأ الخلق ثم يعيده وهو أهون عليه بمالت أبرار الله تعالى وقال كما بدأنا أول خلق نعيده مجمريا فطورن እንደፈጠርነው ሁሉ መድገም መመለስም አያቅተንም وقال افعينا بالخلق الاول በመጀመሪያ አፈጣጠር ደክመናልን መቀስቀስ አይችልም የምትሉት መቀስቀስ የለም የምትሉት وهكذا رد على كل ما اثاروا من الشبهات በማስመሳያቸው ላይ በሙሉ አላህ አንድ ባንድ በዝርዝር ቅደም ተከተሉን ጠብቆ መለሰባቸው ረደን ሙፍሂመን አክሳይ የሆነን መመለስ እነሱን የሚያከስል ምንም የሚሉት እስከማያገኙ ድረስ ማለት ነው يقنع كل ذي عقل ولب لبنا عقل ያለው ሰው ሁሉ የሚብቃቃበት መልስ መለሰላቸው ولكنهم كانوا مشاغبين እነሱ የሚፈልጉት ሸغብ ነው ጸብ አጫሪዎች እንጂ ሐቂቃ ደሊል ፈላጊዎች አይደሉም مستكبرين ኩሩ ነበሩ يريدون علوا في الارض በመደት ላይ መኩራትና وفرض رايهم على الخلق በፍጡሮች ላይ የራሳቸውን አስተሳሰብና የራሳቸውን ሐሳብ መጫን ብቻ ነበር እንጂ የሚፈልጉት ሐቅን ለመስማት ዝግጁ ስላልነበሩ ነው ይላል فبقوا في طغيانهم يعمهون ጥሜታቸው ላይና ድንበር ማለፋቸው ላይ የሚዋልሉ ሆነው ቀሩ ያላህን ማስረጃ አልተቀበሉም ይላል ከዛ በኋላ ሶስተኛው እስሉብ ላይ ያቆበናል አላህ Subhanahu Wa Ta'ala አለም ሰለላሁ ዐለይሂ ወሰለም على نبينا محمد وعلى اله وصحبه Thank you.